ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ ዘወትር በዚህ ሰዓት ወደናንተ የሚደርሰው የሰሞነኛ መሰናዷችን ተጀምሯል ዛሬም እንደተለመደው ከሀገር ውስጥና ከውጭ የተመረጡ ርዕሰ ጉዳዮችን ይዘን ቀርበናል ተስፋውን ታምርና የካስ ማስረሻ መረጃዎችን ወደናንተ ያደረስን ቆይታ የምናደርግ ይሆናል አብራችሁን ቆዩ ይካስ በቆይታችን እንግዲህ የተለያዩ ርዕሰ ጉዳዮችን በዋናነት የጣናነሽ ጀልባ ጣናነሽ ቁጥር 2 ከሰሞኑ ባህር ዳር ገብታለችና እሱን የተመለከተ በተለይ በአማራ ክልል ለቱሪዝም ውድገት የሚፈጥረውን ገጽታ እየተመለከትን ቆይታ እናደርጋለን። አዎ በሌላ በኩል ደግሞ ህገወጥ የሰዎች ዝውውርን በተመለከተ የአማራ ክልል ፍትህ ቢሮ ከሚመለከታቸው አካላት ጋር ውይይት አድርጓል። ይህን በተመለከተ መረጃዎችን ለተመልካቾቻችን እናደርሳለን። በውጭ ዘገባችን ደግሞ የሱዳን የእርስ በርስ ግጭት ዓለም አቀፍ በተለይ ትልቅ ደረጃ ትኩረት አልተሰጠውም። ይሁን እንጂ በዓለም አቀፍ ደረጃ በትልቁ ችግር ውስጥ በተለይ የሱዳን ዜጎች ለረሃብ እንደተጋለጡ እየተነገረ ነው። የተባበሩት መንግስታት ድርጅት ዘገባዎች ያሳያሉና እሱን በዋናነት እናነሳለን። እነዚህን ጉዳዮች ለተመልካቾቻችን የምናደርስ ይሆናል። ወደ ቀዳሚው ርዕሰ ጉዳያችን ስንሻገር ይካስ እንግዲህ ከሰሞኑ ጣናነሽ ቁጥር 2 ጀልባ ባህር ዳር ከተማ ገብታለች። እንግዲህ ጣናነሽ ቁጥር 2 በተለይም ደግሞ በማህበራዊ ሚዲያና በተለያዩ የሚዲያዎች የዘገባ ሽፋን ስታገኝ ነበር። ከጅቡቲ ወደብ ተነስታ እዚህ ባህር ዳር እስከምትደርስበት ድረስ ማህበረሰቡ በየቦታው ያደርግላት የነበረው አቀባበልም እንዲሁ የማህበራዊ ሚዲያንና የኦዲየንሱን ትኩረት የሳበ ነበር። ትልቅ ሽፋን የተሰጣት በተለይ ምንድነው የዚች የጣናነሽ ጀልባ ቁጥር 2 ለአማራ ክልል ለቱሪዝም ውድገት የሚፈጥረው አዎንታዊ ገጽታ ምንድነው የሚለው ነገር ማየት የተሻለ ነው። ተስፋውን እንግዲህ እንደሚታወቀው አማራ ክልል በቱሪዝም በኢትዮጵያ ውስጥ በጣም የበለጸገ ክልል ከሚባለው አንደኛው የአማራ ክልል ነውና እዚህ ጣና ውስጥ ደግሞ እንደሚታወቀው ወደ 27 የሚደርሱ ትልልቅ ደሴቶች አነስተኛ መጠን ያላቸው እንዲሁም ትንንሽ ደሴቶች ይገኛሉና በዚህ ደሴት ውስጥ ለሚኖሩ ነዋሪዎች በተለይ ለቱሪዝሙ እንቅስቃሴ ለጎብኚዎች እዛ አካባቢ ስራ ለሚሰሩ ሰዎች ትልቅ እገዛ ታደርጋለች ተብሎ ነው የሚጠበቀው። እንግዲህ 150 ሜትር ቶን ክብደት እንዳላት ይነገራል። ወደ 38 ሜትር ርዝመት እንዳላት ከዛም ባለፈ ደግሞ ወደ 188 ሰው የመጫን አቅም እንዳላት ይነገራል። ተስፋውን ከዚህ ጋር ተያይዞ እንግዲህ የየብስ ጉዞዋ እጅግ በጣም አስቸጋሪ ውስብስብ ቢሆንም ከጅቡቲ ዱራሌ በአዲስ አበባ ዙሪያ እንደገና ደግሞ የአባይ በረሃን አቋራጣ ነው እንግዲህ ባህር ዳር የገባቸው። እንግዲህ በተለይም ጣናነሽ አሁን ካሉ በባህር ዳር የባህር ላይ ትራንስፖርት አገልግሎት ከሚሰጡ ጀልባዎች በተጨማሪ የባህር ላይ የትራንስፖርትን በማዘመንና ለቱሪዝም ውድገትም የራስዋን አዎንታዊ አስተዋጽኦ ትጫወታለች ተብሎ ነው የሚጠበቀው። እንግዲህ የባህር ዳር ከተማን ስናነሳ አማራ ክልል በተለይም ደግሞ በተፈጥሯዊና የተለያዩ ሰው ሰራሽ ቅርሶች ያሉበት ቦታ እንደሆነ ይታወቃል። በተለይም ደግሞ በባህር ላይ በሚደረገው ጉዞ እጅግ ተናፋቂና የመካከለኛው ዘመንን ታሪክ የሚገልጹ አድባራትና ገዳማት ውስጥ በርካታ ታሪኮች እንዳሉ ይነገራል። እንግዲህ ጎብኚዎች ወደዚህ አካባቢ መጥተው እነዚህን አድባራትና ገዳማት በሚጎበኙበት ጊዜ ደግሞ ጣናነሽ ፈጣን የትራንስፖርት አገልግሎት በመስጠት በኩል ትልቅ አስተዋጽኦ ልታበረክት እንደምትችል ነው ሲገለጽ የሰነበተው ከሰሞኑ። እንግዲህ በተለይም እነዚህ የቱሪዝም መዳረሻዎችን በማልማት ረገድ አንደኛው የመሰረተ ልማትን ማቀላጠፍና የቱሪዝም ቦታዎችን መዳረሻዎችን ለማልማት በሚደረገው ጥረት ይህ አንደኛው የትራንስፖርት አገልግሎት ነው የሚጠቀሰውና ይቺ ጣናነሽ መርከብ እንግዲህ ግዙፍም ከመሆኑ አኳያ በተለይ በዚህ በባህር ላይ ትራንስፖርት ረገድ እንደ መዝናኛም ቀልጣፋ የትራንስፖርት አገልግሎት በመስጠትም የራሷ የሆነ አዎንታዊ ልትጫወት እንደምትችል መገመት ይቻላል። በጣና ውስጥ በሚገኙት 37 ደሴቶች ውስጥ እነዚህ 37 ደሴቶች ከ15000 ህዝብ በላይ እንደሚኖር ይገመታል ተስፋውንና በዚህ ውስጥ ደግሞ በተለይ ተፈጥሯዊ ታሪካዊ ጥንታዊ ገዳማት በተለይ ከክርስቶስ ልደት በፊት ከ985 አካባቢ ጀምሮ እንዲሁም በ14ኛው ክፍለ ዘመን ጀምሮ ከዛም በኋላ የተመሰረቱ ጥንታዊ ገዳማት አብያተ ክርስቲያናት በውስጡ የሚገኙ የነገስታት ታሪኮች በብዛት ይገኛሉ። ይህንን ታሪክ ለሚጎበኝ በተለይ ደግሞ እየተዝናና የጣናን አሳ እየተመገበ በውስጡ ያሉትን ቅርሶች እየተማረ ብዙ ዘና ያለ ጊዜውን ለማሳለፍ እጅግ በጣም አስተዋጽኦ ታደርጋለች እቺ ጀልባ። እንግዲህ ከዛ ባለፈ በተለይ የጣና ትራንስፖርት ከዚህ በፊት እንደሚታወቀው ወደ ደንገል ነበር በደንገል ትራንስፖርት
ከዛ በኋላ ዘመናዊ ትራንስፖርት በጣሊያን ዘመን ከጣሊያን ዘመን ደግሞ አሁን በዚህ ዘመን ላይ ሆነን ያሁን ትውልድ አሻራ የሆነችውን ጣናነሽ 2ን ጀልባ ለማየት ችለናል ማለት ነው። አዎ እንግዲህ በተለይም የትራንስፖርት አገልግሎቱ ከጊዜ ወደ ጊዜ እየዘመነ መሄድ አለበት። አሁን ያሉ ጀልባዎች በቁጥርም በደረጃም ዝቅ ያሉ በመሆናቸው ምክንያት ከዚህ በፊትም በተለይም ደግሞ የጎርጎራ ኢኮ ሪዞርት ግንባታ በነበረበት ሂደትና ሌሎችም የቱሪዝም መዳረሻዎችን በማልማቱ ሂደት እንደዚህ አይነት ጀልባዎች ወደ ባህር ዳር ሊመጡ እንደሚችሉና የቱሪዝሙን እድገት ሊያቀላጥፉ እንደሚችሉ ሲገለጽ ነበር ይካስ። በተለይም ደግሞ ከባህር ዳር ተነስተው በቀጥታ በባህር ላይ ትራንስፖርት መንፈሳቸውን እያደሱ ታሪካዊ ቦታዎችንም እየጎበኙ ታሪክን እያሰሱና እያወቁ ወደ ጎርጎራ ይሄዳሉ። ከዚያ በኋላ ደግሞ ወደ ጎንደር ሲደርሱ የጎንደር አብያተ መንግስታትን ታሪክም በዚያው ይጎበኛሉ። እንዲሁም ደግሞ ወደ ሰሜን ተራሮች ብሔራዊ ፓርክ አቅንተው የሰሜን ተራሮች ብሔራዊ ፓርክ የሚገኙ ብርቅዬ እንስሳትን እና የዱር አራዊትንም ለመጎብኘት ይህ ምቹ ሁኔታ ነው፣ ምቹ መደላደልን የሚፈጥር ነው ብለን መናገር እንችላለንና በቀጣይም እንደዚህ አይነት ሌሎች ተጨማሪ ጀልባዎች እንደሚመጡ እና ቱሪዝሙን ለማሳደግ የራሳቸውን ሚና እንደሚጫወቱ ነው እየተገለጸ ያለው። አዎ በተለይ የባህር ትራንስፖርት በኢትዮጵያ ብዙም የተለመደ አይደለም በዘመናዊነቱ በኩል ማለት ነው። ብዙም አሁን በተለይ ገበታ ለሀገር ፕሮጀክቶች በወንዝ ዳር እንደመሰራታቸው መጠን በአሁኑ ሰዓት እጅግ በጣም ዘመናዊ የትራንስፖርት መጓጓዣ ግድ ያስፈልጋል፣ ትራንስፖርት ያስፈልጋልና ይህንን በተለይ እንደ ፈርቀዳጅ ሆኖ ሊያገለግል ይችላል። እንግዲህ ታላቁ የህዳሴ ግድብ ቀጣይም አለ። በዛም ውስጥ አሁን ገበታ ለሀገር የሚሰሩ ፕሮጀክቶች አሉ። በዛ ፕሮጀክቶች ውስጥ ለመዝናናት የሚፈልጉ ነዋሪዎች በተለይ በኢትዮጵያ በዚህ በወንዞች ዳር በሐይቆች ዳር አካባቢ ያለው ሁኔታ እጅግ በጣም ዘመናዊ በሆነ መንገድ ለቱሪስቶች ክፍት ማድረግ ይገባልና ያንንም ማሳየት የሚችል እንደሆነ ነው እየተነገረ የሚገኘው። ወደ አንድ ያዘጋጀነው መሰናዶ አለ። እሱን ተከታትለን በተለይ ጣና ሐይቅ ጀልባ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው ስለ ጀልባዋ ምን አሉ ያስተላልፉት መልእክት አለ። እሱን ተከታትለን መልሰን እንገናኛለን። የኛነታችን የአንድነታችን የአብሮነታችን የማይደበዝዘው ኢትዮጵያዊነታችን ማሳያ ክስተት የሆነችውን ጣናነሽ ቁጥር 2 ከ3 ወር ከ25 ቀን ጉዞ በኋላ ወደ መዳረሻዋ የአማራ ክልል ሕዝብ መናገሻ ውቧ ጽዱ አረንጓዴ በአባይና በጣና ዳርቻ ላይ በምትገኘው ውቧ ባህር ዳር ከተማና የመጨረሻ መዳረሻዋ ወደ ሆነው የጣና ሐይቅ በሰላም ደርሳለች። እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እንፈልጋለን። ጣናነሽ ቁጥር 2 የዚህ ወቅት የኢትዮጵያውያን የአንድነት የአብራነት ማሳያ ክስተት ሆናለች። ጣናነሽ ቁጥር 2 ከጅቡቲ ወደብ ተነስታ ወደ ኢትዮጵያ ድንበር ከገባችበት ጊዜ ጀምሮ ክስተት ሆና ብዙ ክስተቶችን አሳይታናለች። የመጀመሪያው በዘመን ብዛት በማናቸውም ሁኔታ የማይደበዝዘው ኢትዮጵያዊ አንድነታችን፣ አብሮነታችን፣ ፍቅራችን በአጠቃላይም ያልተበረዘው ኢትዮጵያዊነታችን የተገለጸባት ናት። ሌላው ብርታት፣ ጽናት፣ ለችግር የማንበገር የመሆናችን ማሳያ ሆና ብቅ ብላለች። ለወራት በተደረገው ጉዞ የተሳተፉ የጉዞ ቡድን አባላት፣ አሽከርካሪዎች፣ የልዩ ዘርፍ የቴክኒክ ባለሙያዎች፣ የኢትዮጵያ መከላከያ ሰራዊት አባላት፣ የፌዴራል ፖሊስ አባላት፣ የብሔራዊ መረጃና ደህንነት አባላት፣ በየክልሉ የሚገኙ የጸጥታ አባላት የኢትዮጵያ የጀግንነት የአርበኝነት ምልክትና ጀግኖችና አርበኞች ናችሁና እናመሰግናችኋለን፣ እናከብራችኋለን። ክብርና ምስጋና ለእናንተ ይሁን። በሶስተኛ ደረጃ ጣናነሽ ቁጥር 2 ድንቅ ክስተት ከጅቡቲ ወደ ኢትዮጵያ ድንበር ከደረሰችበትና ከገባችበት ጊዜ ጀምሮ ባለፈችበት መንገድ ሁሉ የገጠሩን የኢትዮጵያ ሕዝብ ጨምሮ በሁሉም የኢትዮጵያ ከተሞች መላው የከተማ ነዋሪዎች ከሊቅ እስከ ደቂቅ ኮብለው ወጣው በፍቅር ተቀብለው በፍጹም ኢትዮጵያዊነት ጨዋነት አስተናግደው ተንከባክበው ጠብቀው ሸኝተዋታል። ኢትዮጵያ በአፍሪካ በዓለም ግዙፉ የኢትዮጵያ የአየር መንገድ ባለቤት ናት። የጎረቤት ሀገሮችን ጨምሮ የሚያስተሳስር የየብስ ትራንስፖርት ባለቤት ናት።
በውሃ ላይ ትራንስፖርት ዘርፍም የዓለም አቀፍ የባህር ትራንስፖርት ላይ ከምታደርገው ተሳትፎ በተጨማሪ በኢትዮጵያ ውስጥ በተፈጥሮና ሰው ሰራሽ ሐይቆች የውሃ ላይ ትራንስፖርት ለማሳደግ የሚደረገው የብልጽግና ጉዞ ማሳያ ጣናነሽ ቁጥር 2 ናት። የባህር ዳር ሕዝብ በጣና ሐይቅ ውስጥ የምትገኙ ደሴቶች፣ ገዳማት ነዋሪዎች፣ የሃይማኖት አባቶች፣ በሐይቁ የምትገለገሉ ሁሉ እንኳን ደስ አላችሁ። ጣናነሽን እንንከባከባታለን፣ እንጠቀምባታለን፣ እንበለጽግባታለን። የተከበራችሁ ተመልካቾቻችን ተመልሰናል። ቀደም ሲል የተከታተላችሁት ጣናነሽ ቁጥር 2 ጀልባ ባህር ዳር ከተማ ስትደርስ የነበረውን አቀባበል በተመለከተ የተላለፉ መልእክቶችና ድባቡን አስቃኘናችሁ። ይካስ እንግዲህ ጣናነሽ ቁጥር 2 በዚህ መልኩ ነው ባህር ዳር ከተማ ስትገባ አቀባበል የተደረገላት። እጅግ ሞቅ ደመቅ የሚል የሚያምር ነበር። በተለይም ደግሞ ከከተማው ወጣ ብሎ ማህበረሰቡ በየመንገዱ ዳር ፎቶም ሲያነሳ ካሜራውን ደቅኖ የተመለከትንበት ትዕይንት ነበርና እጅግ ሞቅ ደመቅ ያለ ይህ ለባህር ዳርና አካባቢዋ በተለይም ደግሞ ለአማራ ክልል የቱሪዝም እንቅስቃሴ ትልቅ መነቃቃትን የሚፈጥር ነው። አዎ ከሀገር ውስጥም ከውጭም የሚገኙ ነዋሪዎች በተለይ ወደ ጣና ወደ ባህር ዳር ጎራ ብለው በዚች ጣናነሽ ቁጥር 2 መርከብ እንዲሁም በሌሎችም እጅግ በጣም ትንሽ ጀልባዎችም አሉ። በእነዚህ ጀልባዎች ዘና ፈታ ማለት ጥሩ ጊዜ ማሳለፍ ይችላሉ። ተስፋውን በዚሁ አጋጣሚ ወደፊትም እንግዲህ ጣናን በውስጡ የሚገኘውን በተለይ ቀደም ሲል ያለውን የቱሪዝም ሀብት ጸጋዎችን ስንመለከት ነበርና እንግዲህ ከኢትዮጵያ እጅግ በጣም በስፋት ትልቁ ሐይቅ እንደሆነ ይነገራል ጣና ሐይቅ። ከዛም ባለፈ ወደ 84 ኪሎ ሜትር ርዝመት እንዲሁም 66 ኪሎ ሜትር ስፋት እንዳለው ይነገራል። በተለይ በአጠቃላይ ወደ 3500 ካሬ ኪሎ ሜትር ስፋት እንዳለው ነው የሚነገረው። እንግዲህ በውስጡ ቀደም ሲል እንደገለጽ ነው ከ37 ደሴቶች በላይ አሉት። በዚህ ደሴት ውስጥ ደግሞ እንግዲህ በርካታ ነዋሪዎች አሉት። በገዳሙ ውስጥ የሚኖሩ በእርሻ ስራ የሚተዳደሩ በተለያየ ዘርፍ የሚሰማሩና እዛ ውስጥ ያሉ እንግዲህ ቀደምታ ጥንታዊ ገዳማቶችን የሚጎበኙ በተለይ በርካታ ናቸው። እነ ደብረ ማርያም፣ ክብራነ ገብርኤል፣ መሃል ዘጌ፣ አቡነ በትረ ማርያም፣ ዳጋ እስጢፋኖስ በስፋት በተለይ የነገስታት ታሪክ በስፋት የሚገኝበት ከዛ ባለፈም ደግሞ እነ ጣና ቂርቆስ በተለይ ከ9ኛው ከክርስቶስ ልደት በፊት በ982 ጊዜ እንደተሰራ ይነገራል። በተለይ ከፍታ ቦታዎች አቀማመጣቸው በውስጡ ያሉትን ጥንታዊ በተለይ ሀገር በቀል እጽዋቶችንም ዘና ይያሉ መጎብኘትና ማየት ይችላሉ። እንግዲህ የባህር ትራንስፖርት በኢትዮጵያ ያለውን ገጽታ ማየት ብንችል የተሻለ ነው። ተስፋውን በተለይ ረጅም ጉዞ ነው ያሳለፈችው። በተለይ የጉዞ ሁኔታ እጅግ በጣም የጽናት ተምሳሌት ብለው ቀደም ሲል ከንቲባው ሲገልጹ ነበርና እጅግ በጣም ለአሁኑ ትውልድ በቀጣይ ያለውን የባህር ትራንስፖርት በስፋት ለመስራት የሚያስብበት ትምህርት የሰጠ እንደነበርም ነው እንግዲህ እየተገለጸ የሚገኘው። እውነት ነው። እንግዲህ በዚህ ሂደት በተለይም ደግሞ የባህር ዳር ከተማ የኮንፈረንስ ከተማም ነች፣ የቱሪዝም ማዕከልም ነች። በዚህ ሂደት ወደ ባህር ዳር ከተማ ለተለያዩ አጋጣሚ ለስብሰባም እንዲሁም በተለያዩ አጋጣሚዎች ወደ ባህር ዳር ከተማ ጎራ የሚሉ እንግዶች ጣናነሽን የማየት እድላቸው ወደፊት ሰፊ ነው የሚሆነው። የተለያዩ የጉዞ መርሃ ግብሮችም አሉ። በተለያዩ አጋጣሚዎች የተለያዩ ዝግጅቶችንም ማዘጋጀት ይቻላል። በዚህ ሂደት እንግዲህ ጣናነሽ ትልቅም ከመሆኑ ጋር ተያይዞ የተለያዩ ዝግጅቶችንም እዚያው ላይ በባህር እየተንሸራሸሩ እና ጉዞ እያደረጉ ማካሄድ እንደሚቻልም ማየት እንችላለን። ኒካስ እንግዲህ የጎብኚዎችን የቆይታ ጊዜ ለማራዘም በሚደረገው ጥረት አንደኛው ይሄ ነው መሰረታዊው ነገር ቀደም ሲልም ስናነሳ የነበረውና ከዚያ ባሻገር ደግሞ አገልግሎት ሰጪ ተቋማትን በዚሁ ልክ መዘጋጀት ይጠበቅባቸዋል። እነዚህን የቱሪዝም ማዕከላት ወይም ደግሞ መዳረሻዎችን ጎብኝተው የሚመጡ ጎብኚዎች ምቹ የሆነ የማረፊያ ቦታ ይፈልጋሉ፣ ምቹ የሆነ መዝናኛ ይፈልጋሉና በዚያው ልክ ደግሞ አገልግሎት አሰጣጡን ማዘመን ይጠበቅባቸዋል። እነዚህ በአገልግሎት ዘርፍ የተሰማሩ ሆቴሎች፣ ሎጆች፣ ካፌዎችና ሬስቶራንቶችም ደግሞ በዚሁ ልክ አገልግሎት አሰጣጣቸውን አዘምነውና አሻሽለው ወደዚህ አካባቢ የሚመጡ እንግዶችን ለመቀበል የራሳቸውን ቅድመ ዝግጅት ማድረግ ይጠበቅባቸዋል። ይህ የጣናነሽ እንግዲህ በባህር ትራንስፖርቱ ዘርፍም አንደኛው የመጀመሪያ እንጂ መጨረሻ አይደለም። ከዚህ በኋላም ሌሎች እጅግ ዘመናዊ የሆኑ ጀልባዎች ደግሞ
እንደሚመጡም የስራ ኃላፊዎቹ ሲገልጹ ነበር። ማምጣት ብቻ ሳይሆን እዚሁ ሀገር ውስጥም ገጣጥሞ መገንባት እጅግ በጣም ያስፈልጋል። በዚህም ኢንጂነሮቻችንም በተለይ በሀገር ውስጥ የሚገኙ ባለሀብቶችም በጣም ሊያስቡበት የሚገባ ነገር ነው። እንደሚታወቀው ተስፋውን በርካታ የሀይቆች አሉ ኢትዮጵያ ውስጥ። በእነዚህን ሀይቆች ደግሞ በትራንስፖርት ዘርፉ ዘመናዊ ማድረግ ይጠበቃል። እንግዲህ በጣናነሽ 2 ቁጥር አቀባበል ላይ ያየናቸው ነገሮች እውቅና የተሰጣቸው አካላት ነበሩ። በተለይ እዚህ ደረጃ እንድትደርስ ሰፊ አስተዋጽኦ ያደረጉ በተለይ በርካታ ሰዎች አሉ፣ ግለሰቦች አሉ፣ ከግለሰብ ጨምሮ ድርጅቶችም አሉና በተለይ ባህር ዳር ቀደም ሲል ስትገልጽ እንደነበረው አሁን በቱሪዝሙ ዘርፍ እያየን ያለ ነው እጅግ በጣም በርካታ መሻሻሎች እንዳሉ ነው። አገልግሎቱ አሰጣጡ በጣም የተሻሻለ ነው። ባህር ዳር የኮሪደር ልማት ጋር ተያይዞ እጅግ በጣም የበለጠ ከውበቷ ውበት ላይ እየደረበች የነዋሪዎቹን፣ የቱሪስቶችን፣ የጎብኚዎችን ምቾት ለመጠበቅ ሰፊ ስራዎች እየተሰሩ ነው የሚገኘውና ከተማ አስተዳደሩም የባህር ዳር ከተማ አስተዳደር እጅግ በጣም በዚህ ጉዳይ ላይ እየሰራ ያለው ስራ አዎንታዊ ይበል የሚያሰኝ እንደሆነ ነው። ተጠናክሮ መቀጠል አለበት። እንግዲህ ወደ ቀጣዩ ወደ ሁለተኛው ርዕሰ ጉዳያችን ብንሻገር መልካም ነው። ይካስ እስኪ ወደ አሳሳቢው ህገወጥ የሰዎች ዝውውርና መዘዙን በተመለከተ እናንሳ። ሁለተኛው ርዕሰ ጉዳያችን እሱ ነው። ህገወጥ የሰዎች ዝውውር በሀገር ብቻ ሳይሆን በምስራቅ አፍሪካ በተለይ ደሃ ሀገራት እጅግ በጣም አሳሳቢ የሆነ የሰው ልጆችን ህይወት እየቀጠፈ የሚገኘው በተለይ ቀይ ባህር ወደ ተለያዩ የአረብ ሀገራት ወደ ተለያዩ የአውሮፓ ሀገራት የሚደረገው ጉዞ እጅግ በጣም አሳሳቢ የሆነ ነው የሚገኘው። ይህ ጉዞ ህገወጥ መሆኑ ሌላኛው እጅግ በጣም አሳሳቢ ጉዳይ ነው። በኢትዮጵያ በሁለት አይነት መንገድ ወደ ውጭ መውጣት እድሎች አሉ። አንደኛው በህጋዊ መንገድ መንግስት ያመቻቸው ጥሩ ነገሮች አሉ። ስልጠና ወስደህ በርካታ ልምድ ቀስመህ የተለያዩ ተሞክሮችን ወስደህ የምትጓዝበት እድል በኢትዮጵያ መንግስት አመቻችቷልና ከዛ ባለፈ ግን በህገወጥ መንገድ ደግሞ የሚደረገው ጉዞ የሰዎችን ህይወት የብዙ ወጣቶችን ህይወት በኢትዮጵያ፣ በሱዳን፣ በሶማሊያ እንዲሁም ደግሞ በኤርትራና በሌሎች ጎረቤት ሀገራት የሚደረገው የወጣቶች ፍልሰት የሰዎች ፍልሰት ለተለያየ ለሞት፣ ለስደት፣ ለተለያየ እንግልት ለከፍተኛ ወጪ እየዳረጋቸው ነው የሚገኘው። እንግዲህ በተለይም ህገወጥ የሰዎች ዝውውርን ስናነሳ በዓለም አቀፍ ደረጃ የዓለም አቀፉ ማህበረሰብም በትኩረት የሚመለከተውና እስካሁን በየሀገራቱ እንደ ችግር ይነሳል። ይሁን እንጂ መፍትሄ ማስቀመጥ ላይ ደግሞ የጋራ መፍትሄዎች የሌሉት ችግር ሆኖ የቀጠለ ነው። እንግዲህ ህገወጥ የሰዎች ዝውውር በርካታ አካላት የሚካተቱበት የተለያዩ አካላት የሚካተቱበትና እጅግ አስቸጋሪ ውስብስብ በሚስጥራዊ መስመር ያለው በደላሎች የሚመራ እንዲሁም የተለያዩ አካላትን ያሳተፈው ከመሆኑ አንፃር በተለይም ከምስራቅ አፍሪካ ኢትዮጵያን ጨምሮ በርካታ ስደተኞች በህገወጥ መንገድ ከሀገራቸው ሲወጡ ወደ ሌሎች ሀገራት ለመሄድ በሚያደርጉት ጥረት ህይወታቸው እያለፈ በባህር ላይ የሞቱ በተለያዩ ጊዜ ዜናዎችን እንሰማለን። ከሰሞኑም እንግዲህ በየመን ስደተኞችን አሳፍራ የነበረች ጀልባ ሰጥማ ዜጎች ሙተዋል። እንግዲህ በህይወት የተረፉ ሰዎችንም ለማውጣት የህይወት አድን ሰራተኞች ርብርብ ሲያደርጉ ነበር። የኢትዮጵያ መንግስትም በዚህ አጋጣሚ ለደረሰው ጉዳትና ለሟቾች የተሰማውን ጥልቅ ሐዘን መግለጹን እናስታውሳለን። እና ህገወጥ የሰዎች ዝውውር በጣም አደገኛ የሚባል ነው። እንግዲህ ከአውሮፓ እስከ አሜሪካ እስከ አፍሪካ፣ እስያና በአረብም ሀገራት ውስጥ ተንሰራፍቶ የሚገኝ ነው። በተለይ ለህገወጥ ስደት ገፊ ምክንያቶች አሉ። ተስፋውን የመጀመሪያው ቀደም ሲል አንተ የገለጽከው ህገወጥ ደላሎች በሀገር ውስጥ መበራከት፣ በተለይ ድንበር አካባቢ ያሉ ህገወጥ ደላሎች በስፋት መኖራቸው አንደኛው ምክንያት ነው። ሌላኛው የአመለካከት ችግር፣ ድህነት፣ በተለይ የገቢ ማጣት፣ የስራ አጥ ቁጥር ማነስ፣ የቤተሰብ በተለይ የጓደኛ ያቻ ግፊት መኖር፣ ከውጭ የሚመለሱ ደግሞ አንዳንድ ሰዎችን በተለይ ተሻሽሎ መታየታቸው፣ ከዛ ባለፈ ደግሞ የጋብቻና የቤተሰብ ሁኔታ መፍረስ ለህገወጥ ስደት እንደ ዋና ገፊ ምክንያቶች ተደርገው ይቆጠራሉ። እንግዲህ ይሄ በጥናት የታየ ጉዳይ ነው። በዋናነት እነዚህ ጉዳዮች ይኑሩ እንጂ ህገወጥ የሰዎች ዝውውር ተዋናዮቹ ደግሞ አሉ። በተለይ ደላሎች፣ ነጋዴዎችም የንግድ ድርጅቶችም ጭምር ተሳታፊዎች ናቸው በዚህ በህገወጥ የሰዎች ዝውውር ማለት ነው። ቤተሰብና ዘመድ እዛ ሄደ ወይም ልጅ አፍርቶ ይምጣ ወይም እንደዚህ ሰርቶ ይምጣ የሚሉ የተለያዩ ግፊቶችም ከቤተሰብ ጭምር እንዳለ ነው እንግዲህ ጥናቶች የሚያሳዩት። የውጭ ሀገር ኤምባሲዎችም ሌሎችም በዋናነት የሚጠቀሱት
በዚህ በህገወጥ የሰዎች ዝውውር በተዋናኝነት የሚጠቀሱ ነገሮች ናቸው። እንደ ሀገር ምንድነው እያሳጣን ያለው የሚለውን ነገር ማየት የተሻለ ነው። እንግዲህ ቀጣይ መፍትሄዎችንና አቅጣጫዎችን ደግሞ ማየት በስፋት የሚጠበቅ ተግባር ነው። ተስፋው በዚህ በህገወጥ የሰዎች ዝውውር ምክንያት ሰለባ የሚሆኑት ህፃናት፣ ወጣቶችና ሴቶች ናቸው። በተለይም ደግሞ በአፍላ እድሜ ላይ የሚገኙ ወጣቶች የተሻለ ነገር እናገኛለን ብለው ተስፋ አድርገው ይሄዳሉ። ነገር ግን ከዚያም ሳይደርሱ መሀል ላይ በከፍተኛ ደረጃ በርካታ ብዙ ገንዘብ የሚጠየቁበትና ለረሃብ ለእንግልትና ለሞት የሚዳረጉበት ሂደት ነው። ከዚህ አንፃር ቁጥሩ አሳሳቢ የሆነ ነው የመጣው። አሁን ጨምሯል። የህገወጥ የስደት በህገወጥ መንገድ የሚሰደዱ ዜጎች ቁጥር ከጊዜ ወደ ጊዜ እያሻቀበ ነው የመጣው። በተለይም ደግሞ የአውሮፓውያንም ከአፍሪካ የሚመጣውን የስደተኞች ቁጥርን ለመከላከል የራሳቸውን ጥረት ያደርጋሉ። ግን እዚህ ግባ የሚባል መፍትሄም አላመጣም። በተለይ አምራች የሚባለው ኃይል ወጣቱ ክፍል በዚህ በሊቢያና በተለያዩ በረሃዎች ህይወታቸውን እያጡ ነው የሚገኙት። እንዲሁ ለአብነት ያህል የተሰሩ ጥናቶችን ዋቢ አድርገው ያሉ መረጃዎች እንደሚያመላክቱት በአመት እንግዲህ ከ150 እስከ 200 ሺህ የሚደርሱ ኢትዮጵያውያን በተለያዩ መንገዶች በህገወጥ መንገድ ከሀገር እንደሚወጡ ነው። ይሄ ቁጥር እጅግ በጣም ትልቅ ነው። ይሄ ወጣት በሀገሩ ቢያለማ በሀገሩ ቢሰራ አንድ ራሱን መለወጥ ይችላል፣ ሁለት ሀገሩንም ማልማት ይችላልና ቀደም ሲል እንዳነሳው አንተ ለህገወጥ የሰዎች ዝውውር ምክንያት የሆኑ ነገሮችን አንስተሃል። አንደኛው ድህነትና ስራ አጥነት ነው። ነገር ግን በሀገርም ውስጥ ደግሞ ሰርቶ መኖር መለወጥ እንደሚቻል ምስክር የሆኑ ልጆች አሉ። እንዲያውም ከስደት የተመለሱ ሰዎች አስከፊነቱንም እያሳዩ እየመሰከሩ በሀገር ሰርቶ መለወጥ እንደሚቻል አሳይተዋልና በእርግጥ ሀገር ላይም ሰርቶ መለወጥ ይቻላል። ዋናው አስተሳሰብና ግንዛቤው ካልሆነ በስተቀርና ይህ በጣም ትልቅ የሚባል ቁጥር ነው። ከዚያ ባሻገር ወደ መካከለኛው ምስራቅ እነዚህ ወደ አረብ ሀገራት ወደ ዱባይ እና ወደ ሌሎችም ሀገራት የሚሄዱት ደግሞ ከሚሄዱት መካከል 77% የሚሆኑት የህገወጥ ዝውውር ሰለባዎች ናቸው። 77% የሚሆኑት እንግዲህ ወደ 33% የሚሆኑት ናቸው በህጋዊ መንገድ የሚሄዱት ማለት ነው። ያም እንግዲህ መንግስት ባመቻቸው በህጋዊ መንገድ ይሆናል ማለት ነውና ከዚያ ውስጥ ደግሞ እንግዲህ የከፋ የሚያደርገው የካስ ወደ 7.5% የሚሆኑት ከ13 እስከ 17 ዓመት ነው። በጣም ህፃናት የሚባሉ ናቸው። ምንም ግንዛቤ የሌላቸው ናቸው። ተታለው በሚያማልል መንገድ ገንዘብ ሊያገኙ እንደሚችሉ ደላሎች እያማለሏቸው ከሀገር እንደሚያስወጧቸው ነው መረጃዎች የሚያመላክቱትና ችግሩ የሚቆምበትን መንገድ ደግሞ በጋራ መስራት ያስፈልጋል። የአንድ ሀገር ብቻም አይደለም። ይሄ ድንበር ዘለል ድንበር ተሻጋሪ ችግር ነው። ሀገራት የራሳቸውን ስምምነት ወስደው መስራት ይጠበቅባቸዋል። ጥናቶች እንደሚያሳዩት እንግዲህ ቀደም ሲል አንተም እንደገለጽከው የዚህ የህገወጥ ዝውውር የሚፈጽባቸው አካባቢዎች አሉ። በዋናነት መተማ መስመር፣ ሱዳን መስመር እንዲሁም ደግሞ ሊቢያ፣ አፋር ክልል እንዲሁም ጅቡቲ መስመር ያሉት ዋና የህገወጥ መስመር ተብለው የተፈረጁ አካባቢዎች ናቸውና በዚህ አካባቢ በርካታ ወጣቶች ህፃናትም እንደሚወጡ ነው እንግዲህ የሚገለጸው። ለጉዳቱ ሰለባ ዋናነት እንደ ሀገር እንደ ኢትዮጵያ መሰረት የሆነውን የስራ አጥነት ችግር እንይ። በእኛ ሀገር ደረጃ እንደ መንግስት በጣም አንድ አዎንታዊ ጎን የተገለጸው በተለይ ወጣቶች ተደራጅተው የስራ እድል ፈጥረው በሀገራቸው እንዲሰሩ የሚበረታታ ተግባር አለ። ግን ምን ያህሉ ነው ውጤታማ ሆኖ በሀገር ውስጥ እንዲሰራ በተለይ ጥቃቅንና አነስተኛ የሚደራጁት ወጣቶች ለመስራት ፍላጎታቸው እዛ አካባቢ ያሉት ምን ያህል ተሞክሮዎችም ጥናቶችም እንደሚያሳዩት እጅግ በጣም ስራዎች አሁንም ተበረታተው መሰራት እንዳለበት የሚያሳዩ ሁኔታዎች አሉ። ምክንያት በተለይ የህገወጥ ወደ አረብ ሀገር የሚሄዱ ወጣቶች የጉልበት ብዝበዛ ነው የሚደርስባቸው። በሀገራቸው ውስጥ ግን የስራ ባህላችን የስራ ልምዳችን እጅግ በጣም አነስተኛ አሁንም እንደሆነ ነው የሚነገረውና በተለይም ሰርተህ የምታገኘው ገቢና የምታወጣው ወጭ እጅግ በጣም መመጣጠን መቻል አለበት የሚሉም አሉ። በዚህ ጥናት መሰረት ለህገወጥ ስደት በጣም አስጊ የሆኑ ወይም አስከፊ የሆኑትን ነገሮች በስፋት ማወቅ ይጠይቃል። በዚህ ጉዳይ ላይ ደግሞ ሰፊ ግንዛቤዎችን መፍጠር በሀገር ውስጥም የሚሆኑ በውጭ የሚኖሩ ዜጎች የሀገራችንን ዜጎች በተለይ የሚደርስባቸውን ሰቆቃ ግንዛቤ ተረድቶ መፍትሄ ለማምጣት እጅግ በጣም ስራዎች መሰራት መቻል አለባቸው። ተስፋውን በእርግጥ አንተ ያልከው ወጣቶችን አደራጅቶ ወደ ስራ እድል ማስገባት አንደኛው መፍትሄ ነው። ከዚያ ባሻገር ደግሞ እንደ ሀገርም የውጭ ሀገር የስራ ስምሪት የማመቻቸት ስራዎች
በመንግስት በኩል እየተሰሩ እንደሆነ እናያለን። የስራ እድል ፈጠራው የራሱ የሆነ አሉታዊ ጎኖች ወይም ክፍተቶች ቢኖሩበትም ወጥቶ ከመቅረት የባህር ላይ ሲሳይ ከመሆን ባውሬ ከመበላት እና በባህር ህይወትን ከማጣት ግን ሀገር ላይ ሰርቶ መለወጥ እንደሚቻል ትልቁ ማሳያ ነው። የስራን ክቡርነት አምኖ በመስራት ከትንሽ በመነሳት ማደግና መለወጥ ይቻላል ነው። እንዲያውም የዘመናዊ ባርነት ነው ይሉታል። እንዲያውም አንዳንዶቹ ህገወጥ ስደትን ከዘመናዊ ባርነት አኳያ የሚያያይዙት ሰዎች አሉ። እንግዲህ ሌሎች አውሮፓና ሌሎችም አህጉር የሚገኙ ሀገራት ያው ርካሽ የሰው ጉልበት ይፈልጋሉ። ስለዚህ አፍሪካ አብዛኛውን ጊዜ ደግሞ ገና በማደግ ላይ ያለ ሀገር ስለሆነ ጉልበት ከአፍሪካ ይሄዳል። በዚህ ሂደት የሚያገኙት እዛ ሄደው ምን ያህል ውጤታማ ይሆናሉ የሚለው ደግሞ በየጊዜውም የተለያዩ ችግሮች እየተከሰቱ ስለሆነ ይህንን እንትን ለማለት እንደ ሀገር የተጀመሩ ስራዎችን አጠናክሮ ማስቀጠል ያስፈልጋል። እንግዲህ መንግስት በበኩሉ የሀገር ውስጥ የስራ ስምሪት እድል ከማስፋት ጎን ለጎን ደግሞ የውጭ ሀገራት ስራ ስምሪትን ለማስፋፋት እየተሰራ ነው። ይህም ከሌሎች ሀገራት ጋር የሁለትዮሽ ስምምነቶችን በመፈራረም ስራዎች እየተሰሩ ይገኛል። የህግ ማዕቀፎችም አሉ። በተለይ ህገወጥ የሰዎች ዝውውርን ለመከላከል የሚያስችሉ ህግና አዋጆች ጸድቀዋል። አዋጆችና ህጎች ምን ያህል ተግባራዊ እየተደረጉ ነው የሚለው የራሱ የሆነ ጥያቄ ቢያስነሳም ከዚሁ ጋር በተገናኘ አንድ ግብዓት አለ። በተለይ በዚህ በህገወጥ የሰዎች ዝውውር ላይ በአማራ ክልል ከሰሞኑ የአማራ ክልል ፍትህ ቢሮ ከዚህ ጋር በተገናኘ ሰፊ ስራዎችን ውይይቶችን እየሰራ እንደሆነ በውይይት አካሂዷል ባህር ዳር ከተማ ላይ። እሱን የተመለከተ ውይይት ተከታትለን እንመለሳለን። አብራችሁን ቆዩ። ከሚንቀሳቀሱት ሰዎች ተጎጂ በላይ ደግሞ የሀገር ግንባታንም ያበላሻል፣ የህዝብንም ክብር ዝቅ ያደርጋል። እነኝህን ወንጀሎች ለመከላከልና መልሶ ለማቋቋም የሚያስችል የትብብር ጥምረት ያስፈልጋል። ረቂቁን ጨርሰን አዘጋጅተን አሁን ለመስተዳደር ምክር ቤት በመላክ ላይ ነን እና ይሄ በቅርብ ጊዜ ይጸድቃል ብለን እናስባለን። ይሄ ከጸደቀ እነኝህን ወንጀሎች በመከላከል መልሶ በማቋቋም በመቆጣጠር ረገድ ውጤታማ ስራ ያሰራናል ብለን እናስባለን። ቀቢጸ ተስፋ በመስጠት ወደ ተለያየ ስፍራ የሚወስዱትን ሰዎች ላይ የሚወሰደው እርምጃ በጣም ከፍተኛና የተጠናከረ መሆን አለበት። የስራ እድል እዚህ ጋር በደንብ መፍጠር ስራውንም ደግሞ ብቹ በሆነ ሁኔታ መስራት እንዲችል ሁኔታዎችን ማመቻቸት እጅግ አስፈላጊ ነው። ዜጎች ሰልጥነው በቅተው በሙያ ተወዳዳሪ ሆነው በሙያቸው እንዲሄዱ ፍላጎት ያለው እንዲሄድ የምናደርግበትን ከዛ በዘለለ ግን በዋናነት ሀገሩ ላይ ሰርቶ ሀገሩንም ራሱንም ቤተሰቡንም ተጠቃሚ የሚያደርግበትን ሁኔታ እንዲያመቻች ለማድረግ ያው ስራዎችን ለመስራት ነው እኛ እቅድ ይዘን ከሌሎች አባል ተቋማት ጋራ ለመስራት እየሄድን ያለው ማለት ነው። በዚህ አመት ብቻ 6000 በላይ ዜጎቻችን በማህበረሰቡ ጥቆማ በጸጥታ አካሉ ክትትል አማካኝነት ተቋማት ተሰጥቶ እነሱንም ወዲያካባቢያቸው ግንዛቤ ተፈጥሮ ወዲያካባቢያቸው እንዲመለሱና የተለያዩ አማራጭ የስራ እና የገቢ ማስገኛ ስራዎች ላይ እንዲሰማሩ ለማድረግ ጥረቶች ስናደርግ ነው የቆየ ነው። እንደኛ ተቋም ከአረብ ሀገር ሲሄዱ ከመሄዳቸው በፊት ምን መሆን አለበት የሚለውን ግንዛቤ ይፈጥራል። ሲመለሱ ደግሞ ተጎድተው ስለመጡ ሰው እንዳያገላቸው ወደ ራሳቸው ስራ እንዲገቡ የማድረግ ስራ የሚሰራ ማህበር ነውና እንደነዚህ አይነት ማህበረቶችን ማብዛት ማስፋት ማጠናከር ቢቻል ምናልባት እንግዲህ መቀነስ ይቻላል ብዬ ወስዳለሁ። ተመልሰናል። የተከበራችሁ ተመልካቾቻችን በቆይታችን እንግዲህ በተለይ በህገ ወጥ የሰዎች ዝውውር ላይ ቀደም ሲል በተለይ ተስፋውን እዚህ የተመለከትነው የተረዳነው ነገር አለ። በተለይ ወጣቶች ላይ የስራ እድል አሁን መፍጠር ያስፈልጋልና በርካታ የስራ እድል ከተፈጠረ ወጣቶች በሀገር ውስጥ ሰርቶ መበልጸግ እንደሚችል በደንብ ማሳየት ከተቻለ እጅግ በጣም ያለውን ችግር በደንብ መቀነስ እንደሚቻል ከውይይቱ መረዳት ይቻላልና እንግዲህ በኢትዮጵያ በኢፌዴሪ ህገ መንግስት በአንቀጽ 18 ቁጥር 2 መሰረት በተደነገገው መሰረት በዚህ በሰዎች መነገድ የተከለከለ ስለመሆኑ ኢትዮጵያ በተለይ ድንበር ዘለል ወንጀሎችን ለመከላከል የተደረሰውን ዓለም አቀፍ ስምምነት የተቀበለችና ተግባራዊ ያደረገች ያለች ሀገር መሆኗ ህገወጥ የሰዎችን በተለይ የሴቶችን የህፃናትን እንዲሁም ደግሞ በየብስና በባህር እንዲሁም በአየር ህገወጥ የሰዎች ዝውውር የተከለከለ መሆኑን ያጸደቀች ሀገር ነችና በዚህ ጉዳይ ላይ በተለይ የህግ ማዕቀፍ እንደመኖሩን ይህንን የህገወጥ የሰዎች ዝውውር ማካሄድ እጅግ በጣም ቅጣት እንዳለው በተለይ
ያጓጓዘ ያዘዋወረ በጉዳይ ላይ የተሳተፈም ከ15 እስከ 25 ዓመት ድረስ ቅጣት እንደሚያስከትል ከብር ደግሞ ከ150 ሺህ እስከ 300 ሺህ በሚደርስ ቅጣት እንደሚያስቀጣ እንግዲህ ህጉ ይደነግጋል ነው። ይህንን የምትተላለፉ በተለይ ደግሞ በሀገር ውስጥ ያላችሁ በውጭም ያላችሁ በተለይ ኢትዮጵያውያንና ትውልደ ኢትዮጵያውያን ለኢትዮጵያን ህገወጥ ወጣቶች ሞት ስደት እጅግ በጣም ያሳስባቸዋልና በዚህ ጉዳይ ላይ በርካታ ስራዎችን በደንብ መሰራት ያለበት ጉዳይ ነው የሚያሳየው። አዎ ህገወጥ የሰዎች ዝውውር እንግዲህ ቀደም ሲልም እንደተከታተል ነው የሀገርን ገጽታ የሚያጎድፍ ክብርን የሚያጎድል ተግባር ነውና ዜጎች በሀገራቸው ሰርተው ባለው መልማትና መለወጥ ወይም ማደግ እንደሚችሉ ሲገለጽ ነበር። የካስ በተለይም ደግሞ እንግዲህ ለማህበረሰቡ ህገወጥ የሰዎች ዝውውር የሚያስከትለውን የሚያደርሰውን አስከፊነት ግንዛቤ መፍጠር ያስፈልጋል። ከተለያዩ ባለድርሻ አካላት እንዲሁም ደግሞ ለዜጎች የሚደረገውን የስራ እድል ፈጠራ አጠናክሮ ማስቀጠል ያስፈልጋል። ከዚያ ውጭ ደግሞ በተለያየ ምክንያት ከውጭ ሀገራት ወደ ሀገር ውስጥ የተመለሱ ዜጎችንም ደግሞ መንከባከብና ከማህበረሰቡ ጋር የማቀላቀል ስራዎችን መስራት ከሚመለከታቸው ባለድርሻ አካላት ይጠበቃል። ከመሸጋገሪያ በኋላ ደግሞ ከውጭ ወደ አዘጋጀነው ርዕሰ ጉዳይ እንመለሳለን። አብራችሁን ቆዩ። በውጭ ዘገባችን ስናልፍ ደግሞ የሱዳን የእርስ በርስ ጦርነት እናገኛለን። ተስፋውን በሱዳን የእርስ በርስ ጦርነት እንግዲህ 2024 በዓለም አቀፍ ደረጃ እጅግ በጣም የሰብአዊ ቀውስ ጦርነት የተስፋፋበት ጊዜ ከመቼውም ጊዜ ሆኖ እንዳለፈ ታሪክ መረጃዎች ያሳያሉና የሱዳን የእርስ በርስ ጦርነት መረጃዎች እንደሚያሳዩት አሁን ወደ ከፋ ደረጃ እየተሸጋገረ እንደሆነ ነው እንግዲህ እየተገለጸ የሚገኘው። የተለያዩ ዘገባዎችም የሚያሳዩት ይሄንን ነውና በሚሊዮን የሚቆጠሩ ዜጎች ተፈናቅለዋል። በ10 ሺዎች በሺዎች የሚቆጠሩ ዜጎች ደግሞ ተገድለዋል። ወደ 30 ሚሊዮን የሚጠጉ ሱዳናውያን ለከፍተኛ ረሃብ፣ ለከፍተኛ የሰብአዊ ቀውስ እንዲሁም ለከፍተኛ የምግብ እጦት መጋለጣቸውን ከሰሞኑ የተባበሩት መንግስታት ድርጅት ይፋ ያደረገው መረጃዎች ያሳያሉ። አዎ እንግዲህ የሱዳን የእርስ በርስ ጦርነት አሁን ላይ በዜጎች ላይ የረሃብ አደጋን ደቅኗል። የተለያዩ ተላላፊ በሽታዎችም ተከስቷል። በተለይም ደግሞ አልፋሽር በተባለው በሱዳን ዳርፉር ግዛት ውስጥ በሚገኝ ከተማ ውስጥ ዜጎች ከሰሞኑ በከፍተኛ ደረጃ ለረሃብ ተዳርገዋል። እርዳታ ማጓጓዝ አልተቻለም። በዚህ ሂደት እንግዲህ ካስ ይህ ጦርነት በ2023 ሚያዝያ ላይ ነበር የተጀመረ። እንደምናስታውሰው እንግዲህ ወታደራዊ መፈንቅለ መንግስት ከተደረገ በኋላ ሁለቱ ኃይሎች አሁን ላይ እየተፋለሙ የሚገኙት ስልጣን ተጋርተው ነበር። ከዚያ በኋላም ባለመግባባት እንግዲህ በስልጣን ሽኩቻ ሱዳንን ለዚህ ለእርስ በርስ ጦርነት ዳርገዋል ማለት ነው። እንግዲህ ጦርነቱ በሰላማዊ መንገድ እንዲፈታ የተለያዩ ጥረቶች ተደርገው ነበር። በተለያዩ ሀገራት በተለይም በሳውዲ አረቢያና በባህሬን ለማደራደር ጥረት ሲደረግ እንደነበር እናስታውሳለን። ውጤት መምጣት አልቻለም። እንግዲህ የዓለም ጤና ድርጅትን ጨምሮ የተለያዩ አካላት የሱዳን የእርስ በርስ ጦርነት በዓለም አቀፉ ማህበረሰብ የተረሳና ትኩረት የተነፈገው ነው እያሉ መረጃዎችን ሲያደርሱ እንደነበር እናስታውሳለን። እነዚህ ሁለቱ ኃይሎችም የተኩስ አቁም ለማድረግ ብዙም ፍላጎት የላቸውም። በቅርቡ የወጡ መረጃዎች እንደሚያመላክቱት እንግዲህ በዚህ ጦርነት ከ150 ሺህ በላይ ሰዎች ሞተዋል። ወደ 12 ሚሊዮን የሚጠጉ ዜጎች ደግሞ የመኖሪያ አካባቢያቸውን ለቀው በጊዜያዊ መጠለያ ጣቢያ ይገኛሉ ማለት ነው። የተባበሩት መንግስታት ድርጅት ከሰሞኑ እንደገለጸው እንግዲህ በጦርነቱ ምክንያት ይህ መንገድ በመዘጋቱ ምክንያት ሰብአዊ ድጋፍ ማድረስ እንዳልተቻለ እየገለጸ ነው የሚገኘው። በርካታ ቁጥር ያላቸው ተፈናቃዮች የሚገኙበት የዚህ በሰሜን ዳርፉር የምትገኘው አልፋሽር ከተማ የጦር አውድማ የሆነች ነው የምትገኘው። በሁለቱም ኃይሎች ተፈላጊ ነች። በዚህ ሂደት ደግሞ ጊዜያዊ መጠለያ ጣቢያ ያሉትን ጨምሮ በጦርነቱ ለሞት እየተዳረጉ እንደሆነ መረጃዎች ያመላክታሉ። ከዚያ ባሻገር ደግሞ ከጦርነቱ ባሻገር ደግሞ ረሃብ አለ። እንግዲህ በሽታ ደግሞ ተከስቷል። የኮሌራ በሽታ ተከስቷል። እንግዲህ ከሰሞኑ በኮሌራ በሽታም ወደ 4000 የሚጠጉት ተፈናቃዮች ተይዟል። ከዚያ ውስጥ ወደ 191 የሚሆኑት ደግሞ በዚሁ የኮሌራ በሽታ ህይወታቸውን አጥተዋልና እጅግ ሱዳናውያን ዜጎች ለከፋ ጉዳት ለከፋ ሰብአዊ ቀውስ እየተዳረጉ መሆኑን
ቢቢሲም አልጀዚራም ይዟቸው የወጡ መረጃዎች እያመላከቱ ነው የሚገኙት። ከዛ ባለፈ የዚህ የሱዳን የእርስ በርስ ጦርነት በተለይ እንዴት ለረሃብ ተጋለጡ? አሁን በአሁኑ ሰዓት የሱዳን የወደብ ወይም ፖርት ሱዳን እንደሚታወቀው የእርዳታ መተላለፊያ ኮሪደር ነውና የዚህን የእርዳታ መተላለፊያ ኮሪደር በተለይ ኮምቦይ የጫኑ በተለይ እርዳታ የጫኑ ተሽከርካሪዎች ተሳቢዎች ወደዛ አካባቢ ሄደው በደንብ መጫንና እርዳታ እንኳን የተላከውን እርዳታ ማድረስ እንዳልቻሉ ነው የተነገረው። እርዳታ በርግጥ በዓለም አቀፍ ደረጃ እርዳታ የሚሰጡ ድርጅቶች አሁን ቁጥራቸው መቀነሱ ሌላኛው ፈተና እንደሆነ ራኒያ ዳጋሽ ካማራሽ የተባሉት የተባበሩት መንግስታት የዓለም ምግብ ፕሮግራም ረዳት አስተባባሪ ዳይሬክተር ናቸው። እሳቸው እንደሚሉት ወደ 30 ሚሊዮን የሚጠጋ የሱዳን ህዝብ ለረሃብ ተጋልጧል። ይህ ለረሃብ የተጋለጠበት ደግሞ ዓለም አቀፍ ረጂ ድርጅቶች የተባበሩት የዩናይትድ ስቴትስ USAID ረጂ ድርጅትን ጨምሮ 45 በመቶ የሚሆኑት ድርጅቶች ረጅነታቸው ወይም እርዳታ መስጠታቸውን አቁመዋል። ይህ መሆኑ ሌላኛው አስከፊ ጉዳት እንደሆነ ነው እየተነገረ የሚገኘው። ከዛ ባለፈ ግጭቱን ለማብረድም ሁለቱም ወገኖች ፈቃደኛ አለመሆናቸው ሌላኛው ችግር እንደሆነ ነው የሚገለጸው። የተራበሰው አሉ እሳቸው ረዳት አስተባባሪ ዳይሬክተሯ የተራበሰው 3 አማራጮች አሉት። አንደኛው የእርስ በርስ ጦርነት በሀገሩ የበለጠ እንዲስፋፋ ያደርጋል። ሁለተኛው እንደገና ደግሞ ሌሎች አማራጮችን ለመፈለግ በሀገር ውስጥም በውጭም ሀገሮች ይሰደዳል። ሶስተኛው አማራጭ ደግሞ በረሃብ መሞት ነው። ሱዳን ውስጥ እየተከሰተ ያለው በእነዚህ 3 አማራጮች ውስጥ ነው። ህዝቡ ኑሮውን እየገፋ ይገኛል የሚል ሐሳብ ነው የሰጡት። እንግዲህ እነዚህ ሁለቱ ኃይሎች የስልጣን ጥማቸውን ለማርካት በሚያደርጉት ሽኩቻ በሚያደርጉት ፍልሚያ እነዚህ በሚሊዮን የሚጠጉ ሱዳናውያን ዋጋ እየከፈሉ ነው። ይህ በእርግጥ ለታሪክም ለሱዳናውያን በጣም አስቸጋሪ ነው የሚሆነው። የካስ ወደፊት የትኛውን ህዝብ የትኛውን ሀገር እንደሚመሩት እነዚህ ባለስልጣኖች ወደፊትም ወደ ስልጣን ሲመጡ እጅግ አስቸጋሪ ነው የሚሆነው። 12 ሚሊዮን ህዝብ ማለት ቀላል የሚባል አይደለም። እንግዲህ በሌሎች ሀገራት የአንድ ሀገር ህዝብ እንደማለት ይቆጠራልና አሁንም ክረምት ከመሆኑ ጋር ተያይዞ በተለይ በጊዜው መጠለያ ጣቢያዎች አካባቢ የጎርፍ መጥለቅለቅ አደጋዎችን እየተመለከትን ነው በተንቀሳቃሽ ምስሎች። እንግዲህ እነዚህ ዜጎች በጣም እንደተቸገሩ የዓለም የምግብ ፕሮግራም ከዚህ ከመንገድ መዘጋቱ ጋር ሰብአዊ ድጋፍ ለማድረግ ከመቸገሩ ጋር ተያይዞ አሁን ላይ ድጋፍ ለማድረግ ዝግጁ መሆኑን የተኩስ አቁም የሚደረግ ከሆነ እየገለጸ ነው የሚገኘው። ይሁን እንጂ የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ጊዜያዊ የተኩስ አቁም ለማድረግ ፍላጎታቸውን ቢያሳዩም በፈጥኖ ደራሽ ኃይሉ በኩል ግን ምንም አይነት እስካሁን ድረስ የተገኘ ምላሽ እንደሌለ ነው መረጃዎቹ የሚያሳዩት። የካስ እንግዲህ የተለያዩ ማህበረሰቦች ናቸው በዚህ ጦርነት ለጉዳት እየተጋለጡ ያሉት። ያው ጦርነት ሲነሳ ሴቶች አሉ፣ ህፃናት አሉ። ሴቶች ላስገድዶ መደፈር እንዲሁም ደግሞ ህፃናት እንደምናየው ለልመናና ለምንም እንኳ አያገኙም ሳንቲም ሸርፍራፊ ሳንቲምም አያገኙምና በዚህ ሂደት በጣም በርካታ ሰብአዊ ቀውስ እየደረሰ ነው። የሱዳን የእርስ በርስ ግጭት እንግዲህ የልባት እንዲያገኝ ዓለም አቀፍ ረጅ ድርጅቶች የተባበሩት መንግስታት እንዲሁም ጎረቤትና ሌሎች ተባባሪ ሀገራት ልባት እንዲሰጡ ድጋፍ ማድረግ አለባቸው የሚሉም አሉ። እንግዲህ ተስፋሁን ካለን ሰዓት አንፃር በዚህ ልናጠቃልል ነው። በዛሬው ቆይታችን እንግዲህ ወደ 3 ርዕሰ ጉዳዮችን አይተናል። በተለይ ጣናነሽ 2 ለአማራ ክልል የቱሪዝም እድገት የነበራት ከዛ ባለፈ ደግሞ ህገወጥ የሰዎች ዝውውር ስደት አስከፊነቱ እያደረሰ ያለው ጉዳትና መወሰድ ስለሚገባቸው ነገሮች የሱዳን የእርስ በርስ ጦርነት ግጭት በዋናነት ያነሳናቸው መሰናዶችን ነበሩ። ሰዓታችንን ጨርሰናል። የተከበራችሁ ተመልካቾቻችን የዛሬ ሰሞነኛ መሰናዶችን የተከታተላችሁትን ይመስላል። ተስፋውን ታምርና የካስ ማስረሻ መረጃዎችን በቀጥታ ወደ እናንተ አደረስን። እስከ ሳምንት መልካም ሳምንት ይሁንላችሁ። ሰላም ሁኑ።